ጭው ንገሪኝ እስቲ ኢትዮጵያ ያለውን ቤትሽን ለምን አትሸጪው? የትኛው ቤቴ? ኢትዮጵያ ቤት አለሽ ለሚኩራ ክፍለ ከተማ ባለ 2 መኝታ ቤት ኮንዶሚኒየም ቤት አለሽ። አመጣልሻለሁ ከነመረጃሽ ትንሽ። ለምንድን ነው ህዝቡን የምታስጨንቂው? ህዝቡን ለምንድን ነው የምታስቸግሪው? ቆይ ጥያቄ አለኝ። የምን ቤት የምታወራው? የት ቤት? የት? እኔ ሲጀምር መች ቤት አለኝና? ይኸውልሽ ቤት አለሽ ጀዝባ። እኔ ሲጀምር ምን ቤት አለኝና? የት ቤት? የት? አንዳንድ ሰው ግን ጤና አጥቷል መሰለኝ። ችግር የለውም። ኖ ችግር የለውም። ፎቶ ወላሂ ይኸውልሽ፣ ወላሂ ዝም በይሃው እንደው ሁሉ በየቤቱ ይድረስበት ካንቺ በላይ ጥጋቡ ታፈሰን። ወላሂ ለሊት ያለቀስኩትን ከስጁር ላይ ለልጁ አላህ ይስጠው ብያለሁ። የወደቀ እንጨት መሳሪያ በዛበት እኔን እንዴት እንደረገጠኝ እኔን የማውቀው ወላሂ እዱንያ አኺራ አፋልለው ወላሂ ነው የምልሽ። ምን ላይቭ ላይ ገብቶ ነው? አዎ ከናዚዛ ጋር ሆኖ እኮ ነው ሲረግጠኝ ነበር። እህቴ ሲጀመር አልኩሽ እኮ እስከ ዛሬው አሁን እኮ ሁሉም የለመደው ነው። በፊት ገና አዲስ እንደዚህ እንደው በቃ አወቅነሽ ባሉ ሰዓት ላይ ስንት ያን ሁሉ ነገር ሲያወርዱብሽ ስንት ነገር ሲሉሽ ስንት ነገር አሁን ሲለመድ ተውት እንጂ ማለት ነው። ያን ሁሉ ነገር እኮ ጀግና ሆነሽ ነው በኮንፊደንስ ያለፍሽው። ምንም ቦታ ሳትሰጭ ሳትሰሚያቸው ገብቶሻል። አሁን ላይ ማንም ለሀጫም የፈለገውን ቢል ወላሂ አንቺ ወደፊትም አንቺ ነሽ። የሆነ ነገር የሆነ ዘንበል ሲል ያው ነው እና ትክክል እዛም ትክክል እዚህም ትክክል እያሉ ብዙ ነገር ሊሉሽ ይችላሉ። ኢንሻአላህ ይሄ ነገር ማወቅ ያለብሽ ማለት ነው። ላይቭ ገብቶ የሚጫወቱ ላይ ደርሶባቸው ያሳያቸው ይሄ ነገር ይችልሽ ስራ ወላሂ ከማንም በላይ ትሰራለች። ይሄን ያላመስ ስትሰራ ምንም አይተብላ ታውቃለች። ለምንድን ነው ያልተባለችው? ከአንድ ቤት ውስጥ ብቻ ስለምትሰራ እነዛ ሰዎች ደግሞ ጸባይዋን ስላወቁ አመሩ ያኔ ይሄንን ምሳሌ በቃ ተፈጥሮን ነገር ስላወቁ ነው። ገብታችኋል? ይሄን ነገር ስላወቁ ምንም አይሉም ከአንድ ቤት ብቻ ሲሆን። አሁን ላይ ግን ሌላ ሰው ጋር ለስራ ብትን እናንተ የኛ ልጆች እኛ ራሳችን እያሸማቀቅናት እንዴት ነው ሌላው ሰው ጋር ሰርተሻት በይ ምናምን ያስቡታውራል። አቁ ትሰሚኛለሽ? አሁን ስለነሱ ካወራን የዚህ እድሏን እናጥፏል። ለዛ ታዩ ማሪ ታያቸው እነሱ ቦታ ትስጫቸው። አሁን ሀቡንና ነው እኔ እኮ ጥጋቡ ታፈሰን ከዚህ በፊት እርዳታ ላይ ነው የማውቀው። ወላሂ ይደብራል። አብረን ነበር እኮ እርዳታን ስራ የነበረ ለሊቱ ሙሉ አይኖ ማሪ አይኖ ምን እንዳደረገው አላውቅም። ሲፈልግ ወንድ ይለኛል። ያላ ጋይስ አሁን ሀቡ ወንድ ነው ማሪ እሱን ርዕስ እንዝጋው። አሁን አንቺ ነሽ መረዳት ያለብሽ። ፍቅር ቆይ አንዴ ጥጋቡ ማለት ነው የሆነ ነገር ወይ እዛ ጋር ሲቅለበለቡ እንትን ብሎት ሊሆን ይችላል። ይቅርታ እየጠየቀ ነው። የሰው ልጅ ነው የማይሳሳት የለም። አስገቡና በስርዓት ያስረዳሽ ማለት ነው። አንዴም ሁለቴ ነግሬዋለሁ። ከዚህ በፊት ላይቭ ላይ እርዳታ ሲሰራ ችግር የለውም። ያው ኦልሬዲ ጥያቄ ጠየቀኝ፣ ጥያቄው መለስኩለት፣ ምናምን በፍቅር መለስኩለት። ከዛ አሁን ያሳሳቱበት ምክንያት የሰው ልጅ ነን። ሀቡ ያስገቢው አንድ ጊዜ ኧረ በፍጹም አስገቢው፣ ወላሂ አስገቢው፣ ችግር የለውም። አንቺ እኮ ምንም ተቀንሶ የሚቀርብሽ የለም። ማሚ አስገቢውና የሆነ እንትን ማለት ያላ ጋይስ ይቅርታ እያለ ነው ለጥፋቱ። የሰው ልጅ ቅርታ ካለ የሆነ ችግሩን በግልጽ ይናገር። አንቺ ደግሞ ከስከዛሬው እንትን ያለ ነገር የለብሽም። የስራው ጉዳይ ስለሆነ ይሄን ጠንካራህት ወደፊት ነው ሁሉ ጊዜ ማለት ነው። ያላ ጋይስ አሁን ይሄን ርዕስ እንቀይረው። ሀቡን አሁን ያውራሱ አይ የሰው ልጅ ነን የሆነ ነገር ሊኖር ይችላል። ስለዚህ ያውሩታቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? አማን ነው አለን። ሀቡ እንዳታለቅሽ ነግሬሻለሁ። እህቴ ሀቢባ መቼም የሰው ልጅ ሆኖ የማያጠፋ የለም። ይሄውን 1000 ሰው ይከታተላል። እኔም ብፈልገው ይቅርታ ልትይ ነው። ምክንያቱም ሰው ነኝ። በሰዓቱ በምሰሪያቸው ቪዲዮ በተደጋጋሚ ሳይሽ እንዴ ምንድነው ይሄ ነገር ብዬ የራሴን ሐሳብ ሰጥቻለሁ። ግን ለዛ ነገር ደግሞ ይቅር በይ ብዬሻለሁ። አዚዛ አላልሽ ወላሂ አዚዛ መታ ነገ አላህ ፊት ምላሴ ይታሰራል። ተው ምንድነው የምትናገራት? ምን አገባህ? ተው ነው እንጂ አለችኝ። ወላሂ አንቺን አልተሳደበችም፣ አልሰራሽም፣ አልሰጠችሽም። እሷን እንዚ ውስጥ አጣ ግን አንተ ከዚህ በፊት ከሷ ጋር እርዳታ እያደረግካል ነበር። አዚዛ አልሰደበችኝ ነው አንተ ከዚህ በፊት ከሷ ጋር አንተ ጋር ስትረዳ አንዴ ሀቡ የማለት ፍቅር አንቺ ፍጭ አንዴ ይኸውልህ ሌሎቻችሁ ሚውት አድርጉ። አዚዛ አልሰደበችኝም። እኔ
አዚዛ ሲጀመር እንደውም ለእኔ ነው ብርታት እየሰጠችኝ ያለችው እኮ። አሁን ቅድም እኮ ታዲያ የሚከታተል ሰው አለ። አዚዛ ጋር ሆነ ስረግጠኝ ነበር ስትይ፣ አዎ አዚዛ ጋር ገብተህ አንተ ጭራሽ ምን ብለን የተናገርከው? አንድ ጊዜ እንግዲህ ዞሮ ሀቢባ እኔ ይቅርታ ነው የጠየኩሽ። የሰው ልጅ ነኝ አጠፋለሁ አልኩሽ። ግን በምትሰሪው ቪዲዮ በተደጋጋሚ እንዴ እውነትም የተባለው ልክ ነው እንዴ ችሪ ምን ሆና ነው ብዬ ተብዬሻለሁ። መልካም ስራ አብረን እንሰራ ነበር፣ በጎ ስራ አብረን እንሰራ ነበር። ሰዎች ሲናገሩሽም ተው ነበር የምለው ነገር ግን በዛው ልክ ደግሞ ሰዎች በሚሉት ልክ አንቺም ይህርስ ሳይሽ የተባለው ነገር እውነት ነው እንደ ብዬ ራሴን ጥያቄ ጠይቄ ብያለሁ። ስለተፈጠረው ነገር ደግሞ ይቅርታ ነው የጠየኩሽ። በቃ ይቅርታ። አሁን ላይ ነገሮችን ሳይ ሁሉም ሰው ኮመንት ላይ የሆነ ነገር ሲል ተሰምቶኛል እንደ ሰውና ይቅርታ የጠየኩሽ። የሰው ልጅ ደግሞ ማያጠፋ ያለም በልጆች ለምትይው እኔ ነኝ ያጠፋሁት እኔ ነኝ የምጠየቀው። ልጆች ዘንድ ደግሞ አይከድም። እሺ አሁን ሌሊት ያለቀስኩት እሳ ይቅርታ አልኩሽ እኮ። ከይቅርታ በላይ ማንም የለም እዚህ ምድር ላይ። የሰው ልጅ ተደጋጋሚ ይቅርታ ብሎ መልሶ ሲደግመው ነው እንጂ እኔ ታውን ቀደም ተናግሬሽ አላውቅም። አንድ ቀን ነው የተናገርኩሽ። ያውም ደግሞ በተደጋጋሚ የሰራሻቸው ቪዲዮ እኔም ብቻ ሳይሆን አንተ እኮ እኔን እኮ ልትናገረኝ እኮ አችልም ነበረ። ይኸውልህ አንተ እኮ እኔን ልትናገረኝ አችልም ነበር። ለምን ካልከኝ ታውቀኛለህ። እርዳታ እኮ አብረን ነበር ስንሰራ የነበረ። በውስጥ እኮ መስመር ገብተህ ሀቢባ እንደዚህ እያረግሽ ነው ያለሽው፣ ይሄ ስህተት ነው፣ ይሄ ማስተካከል አለብሽ ማለት እየነበረብህ አንተ ጭራሽ ላይቭ ላይ ገብተህ ልትናገረኝ ቻልክ። እኔን እኮ ታውቀኛለህ። እኔ እናንተ እኮ በፊት እኮ ወንድማ የፈለኩት እኮ አንደኛ በውስጥ ባለ አቡ በቃ ተይ በእናትሽ ፍቺ። በቃ አንዴ አጥፍቷል አይደል? ይቅርታ እያለሽ ነው የኔ ቆንጆ። ይቅርታ በይ 300 ሰው ፊት ለአላህ ብለሽ ይቅርበኝ አልኩሽ። አለቀ። ወንድማችን ደግሞ ከዚህ ተማር። ከዚህ በኋላ ሌላ ሰው ላይ ግን እንደዚህ አታድር። ከቻልክ በውስጥ አውራ። መርዳት ካለብህ እርዳ፣ ከሌለብህ ዝም ማለትም አንድ ነገር ነው። በቃ አረ ችግር የለውም። ኖ ችግር የለውም። አፉ ብያለሁ። ችግር የለውም። አላህ ይቀበልሽ። አመሰግናለሁ እቴዋ። ባለው ነገር ይሄው በዚህ በ1400 ሰው መሃል ቃል እገባልሻለሁ። የምትፈልጊው ነገር ጠይቂ። ከኔ በአሜ በምችለው ነገር ተጎንሽ ነው። ምክንያቱም እኔ የሰው ልጅ ነኝ። ገብቶሻል? እኔ በጣም እህቶች እኔ ሐቂቃ ወላሂ ነፍሴ በእጁ በሆነ ጌታ የምላለው አንተን እኔ በጣም ነው የምወድህ። ለምን እዚህ በፊት እኔ እናንተ እርዳታ ስንሰራ ስለነበረ ብዙ ነገር ስንሰራ ስለነበረ እኔ ያንን ነገር ስለማይ በጣም ነው የምወድህ። አንተ ደግሞ እንደዚህ ነገር ስትናገረኝ እንዴ እሱ እንዴት እንደዚህ ብሎ ሊናገረኝ ቻለ? በላውን ለተሰበረው በውስጥ መስመር ለምን አልጻፈልኝም? ለምን አላወራኝም ብዬ ተሰማኝ። ታውቃለህ? ከዛም በኋላ በቃ ሰግጄ አብቅቼ ምናምን አንተን እያስታወስኩ ሳለቅስ ነበረ። ለምን እንግዲህ አላ በቃ ከልጁ ያገኘዋል ብዬ ነው ያልኩት። ወላሂ ይሄ ነው ብቻ ችግር የለውም። አሁን ስላሳዘንካት ጠግናት። የሆነ ጊፍት የሆነ ነገር አለና ጠግናት። በውስጥ ነው እዛ አይደለም። ሰው ይሄን አደረገ እንደዛ አላት እንድሉኝ አልፈልግም። በውስጥ ኦኬ። ከዚህ በኋላም ደግሞ የምትናገራት ከሆነ በውስጥ አውራት። ምሽ አደባባይ ላይ ነገ መተህ ይቅርታ እንዳትጠይቅ ነው የምልህ። አይደለም እንኳን እንደዚህ ሰዎችን የምትረዳታችን ይሄ ደግሞ የፈጣሪ ስራ ነው። ወዳና ፈዳ መጣችው ነገር አይደለም። ግን ገብቶሻል? በተደጋጋሚ ቪዲዮዎች ትሰራ እናንተ ስትል ምን እንደነካኝ አላውቅም። ራሱ እኮ ለዳማና ጅራት በስተኋላ ነው ይባላል። የሰው ልጅ አይደለም በኋላ ብለድሙት ዋጋ የለውም። አንድ ነገር ታንደበትሽ ተወጣ በኋላ ይቅርታ ብትዩም እኔ እንዴ ለናይ ማለት ነው የልቡ እንደተናገረ በኋላ ሰው ይቅርታ አለኝ አላለኝ እኔ እንጃ። ብቻ ያ ነገር እኔም ጋር ስላለ ነውና እኔ ዙሮ ይቅርታ ለፈጣሪ ነው። ይቅርታ ልሽ ከልብ አመሰግናለሁ እህቴ። በውስጥ አወራሻለሁ። ጥፋት ነው እንግዲህ። ለዚህ ደግሞ በውስጥ እናወራለን። አብሽሬ እዚህ ጋር ይሄ ነው አልልሽም። ለይቅርታይም ካሳ እሰጣለሁ። ያንኑም በውስጥ ነው ማንም ሰው እንዲያቅልብኝ ስለማልፈልግ ነው። አብሽሬ አመሰግናለሁ። አራብ ችግር የለም። እሺ አባቴ እናመሰግናለን። አዎ ይሄ ነው። ሌሎቻችሁ ደግሞ እንደዚሁ እንደኔ እንዳትሳሳቱ። የፈጣሪ ስራ ነው። ወልደንም አልጨረስንም። ነገ ምን እንደሚያጋጥመን አናውቅም። ስለዚህ የምታግዙ ገዟት። ትናንትና እህቶቻችን ወንድሞቻችን ስትረዳ ነበር። ይህ ነገር ደግሞ እሷ ዛሬ ስራ ካጣች በዚህ ምክንያት ስራ እንዳትሰራ የሚፈልጉ ወንድሞች እህቶች አሉ። ስለዚህ በስተትም ሆነ እያወቁም እንደዚህ ነገር የምታደርጉ እህቶቼ ተስተታችን እንማር። እንደኔ እህታችን የምናግዛት ከሆነ እንገዛት። ይሄ ብቻ ነው የሚያስፈልገው እና አመሰግናለሁ እህቴዋ። እሺ መራባ አመሰግናለሁ። እሺ በውስጥ ትልሻለሁ። ያላ ጋይ ዛሬ የኢትዮጵያ አካውንት የለንም። በሉ በእንትን በጊፍት አሳዩ ፍቅራችሁን። በጊፍት የኢትዮጵያ አካውንት ስናመጣ ልትሰርቁ ነው ትሉናላችሁ። የዱባይ አካውንት ልናመጣ ስራ መስራት አፈልግም ትላላችሁ።
ከዚህ በኋላ አካውንት የለም። ምን እንደምትፈልጉ እንኳን ግራ ነው የገባን። ያ አላህ ጋይስ እናንተ በጊፍት መርዳት የምችል ከሆነ ችግር የለም። በጊፍት እርዱኝ። በቃ በጊፍት እርዷት። ችግር የለም። በቃ አንቺ ደግሞ ሀቡ ዝም ብለሽ በቃ እንትን አትከፊ። አይደለም አንቺ ማር የኔ እንትን ውስጥ ግቢ፣ የኔ ቪዲዮ ግቢና ኮመንቶቹን አንብቢ። አንድ ጤነኛ ኮመንት የለም። ሰው ጨሷል ራሱ ዝም ብሎ ነው የሚኮምታው። የለ ጋይስ ሀቡን አሁን እንርዳት። ቀሉን እንተውና የለ ጋይስ ለስጎ ታብታብ አድርጉ። 100 ሺህ እንግባ ታቡን። የለ ጋይስ ቶሎ ቶሎ እስቲ ፍቅራችሁን ግለጡላት የኔ ማሮች። የኢትዮጵያውን ቤትሽን መረጃው ደርሶኛል። ለምን አሸጪው ንገሪኝ እስቲ። ኢትዮጵያ ያለውን ቤትሽን ለምን አትሸጪው? የትኛው ቤቴ? ኢትዮጵያ ቤት አለሽ ለሚኩራ ክፍለ ከተማ ባለ 2 መኝታ ቤት ኮንዶሚኒየም ቤት አለሽ። አመጣልሻለሁ ከነ መረጃሽ ኮንዶሚኒየም። ለምንድን ነው ህዝቡን የምታስጨንቂው? ህዝቡን ለምንድን ነው የምታስቸግሪው? ቆይ ጥያቄ አለኝ። የምን ቤት የምታወራው? የት ቤት? የት? እኔ ሲጀምር መች ቤት አለኝና? ይኸውልሽ ቤት አለሽ ጀዝባ። እኔ ሲጀምር ምን ቤት አለኝና? የት ቤት? የት? አንዳንድ ሰው ግን ጤና አጥቷል መሰለኝ። ችግር የለውም። ኖ ችግር የለውም። ፎቶውን አምጣ። በሀቢባ ስም መሆኑን ይዘናል። እንትን ዶክመንቱን አታስገቢ ሀቡ፣ አታስገቢ። ማን ነው? የላ ጋይስ ታፕታፕ እናድርግ፣ ሼር እናድርግ። ፍቅራችሁን በልባት ይችላል። ርቦኛል ትላለች ቤቷን። አንድ ሰው እያወ እናንተ ጊፍት አትለቁላት ነው እያደረገ ያለው። የላ